አጥፍተናል። መጽሐፍ ቅዱስ ራሱ ይላል ሁሉ ኃጢአትን ሰርቷል የእግዚአብሔር ክብርም ጎሎታል ይላል እና ይቅርታ ልክ እግዚአብሔር እንደወደደና ይቅርታ እንዳደረገልን አንተም ደግሞ ወንድማችን የምናከብርህ የምንወድህ ትልቅ ወንድማችን ይቅርታ እንደምታደርግልን በሙሉ ልባችን እናምናለን። ይቅርታ ደግሞ ስላደረክልን ስለምታደርግልን አስቀድመን ከልባችን እናመሰግንሃለን። ተባረክ እንልሃለን። ስለ አዛኙ ልብህ ተባረክ ማለት ፈልጋለሁ። እኔ በበኩሌ በጣም የምንወድህ የምናከብርህ እህቶችህ ወንድሞችህ ነን። ትንንሽ ደግሞ ይሳሳታል። አንተ ትልቃችን ነህ። ይቅርታ አድርግልን እባክህን። ከልቤ ጎንበስ ብዬ ይቅርታህን እጠይቅሃለሁ የኔ ወንድም። ተባረክልኝ ይቅርታ ስለምታደርግልን አመሰግናለሁ። ቴንክ ዩ ገኒ ቴንክ ዩ የምገናው ትሎብ ነው የኔ ምላሴ ነው ለማለት የኔ ፍቅር ምናምን የሚለውን ቦታ ጋይስ ወደ ሌላ ደግሞ እንዳትተረጉሙት። we have respect ለች እንደ ሀገር ሰውና እንደ እንትን እሺ። አንዳንድ ግጥሞች የኔውን ይላል ወደ ሌላ እንዳትወስዱት። ያ የልቤን ያ የውስጤን ተረጅልኝ ነው እሺ። ያ ወድጄ አይደለም የማወራው ሱስ ነው እኮ እንደዚህ የሚያስለፈልፍ ነው የእውነት። እስቲ የሚዲያ ሰዎችን ደግሞ ያ ሄሎ ወይ በዚህ ፓስፖርት መስጠት እንችላለን? ያ ግብ ይልኝ። እሺ ስለተፈጠረው ነገር በጣም እናዝናለን። ሁላችንም ከጎንሽ ሆነን ሁሉም በኮሜንትም በምንም ሲያጨበጭብ ነበረ። ጋሼ እባኮትን ይቅርታ አድርጉላት ስለ አንድ ልጇ ስትሉ ተሳስታለች። ሁላችንም ተሳስተናል እና ይቅርታ እንዲያረጉላት በአክብሮት ጎንበስ ብዬ እየጠየቅኩ ነው። እኔም ከተቀመጥኩበት ተነስቼ በጣም አጥፍታለች። ይቅርታ አድርጉላት ጋሼ እባኮትን ይቅርታ እንዲያረጉላት እመኛለሁ። እባኮትን እጠይቃለሁ። ስለ አንድ ልጇ በሰው ሀገር ተንከራታ ስለምታሳድገው ልጇ ያለ አባት ስለምታሳድገው ልጇ ሲሉ ይቅርታ እንዲያረጉላት እጠይቃለሁ። ስለሷ አይደለም እሷን ታዋት፣ ግን ልጇን እዩ። ስለ አንድ ልጇ በማንም ማትደራደርበትን ልጇ ለሰከንድ ለማታምነው ልጇ ሲሉ ይቅርታ እንዲያረጉላት እጠይቃለሁ በአክብሮት። እባኮትን ጋሼ እባኮትን እንደ ሀገርም እንደ ሰውም አጥፍታለች፣ ይቅርታ እንላለን። ሁላችንም ይቅርታ አድርጉልን እንላለን። እናንተም ቲክቶክ ላይም ያላችሁ ሰዎች በኮሜንትም የምትገቡትም እባካችሁ በአንድ አንደበት ሁላችሁም ይቅርታ እንዲያደርጉ ጠይቁላት እላለሁ። ሄሉ ብዙ ማውራት አልችልም፣ በቃ ይበቃኛል። እሺ በጣም አመሰግናለሁ። እሺ እናቴ ሰላም ነኝ። ያ ጋይስ ያ ሌላ ሰው የሚገባ ሄሉ ሌላ ነገር ልናገር ምፈልገው ያ ጋሼ እንዳየኋቸው ልል ነበር ገነት የተናገረችው። እሳቸው እናትየው የትኛው መድረክ ላይ ይዟቸው ይዞሩ ነበር። እናትየው ተለቅ ያሉ ቢሆኑ የእናትነት ፍቅር ስለሚያውቁ እናትየው የትኛው መድረክ እሳቸው ያሉበት ቦታ እናትየው አሉ። እውነቷን ነው ልል ነበር። ገነት ጨርሰዋለች ግን እና ስለ እናቶት ስለዛች ደርባባ እናቶት ብሎ እቺን ሴት እቺን እናት የልጅ እናት ናት። አንድ ልጅ ብቻዋን የምታሳድግ ጥራ ግራ ሰርታ ሰው ሀገር ተሰዳ ሊቢያ አላለች ባህር አላለች ስንት መከራ ያየች ሴት ናትና ይሄን መከራዋን ተገንዝበው ስለዛች መልካም እናቶት ብሎ እባኮትን ያሰቡት ይሄ መጥፎ ነገር ውስጡት ያለው ጥላቻ
በስሜታዊ ህዝብ በሚያረገው ነገር ተነሳስተው ከሆነ ይተውትና ወደኋላ ትተውት ወደ ፍቅር ይምጡ። ይቅርታችንን ተቀበሉ። አባት ኖት እርሶ፣ እናት አሉት፣ ሚስት አሉት፣ ቤተሰብ አሉት። እርሶ ማለት አንድ መላ ቤተሰብ ኖትና ያው ሀገር ኖትና እንደ ሀገር ሁሉንም ተቀብለው ህዝብ በጣም የሚያሳዝን ነገር ሰምተናል። ሁሉም የሚለምንዎት ነው። ሁሉም እንደ ሀገር ነው የጠየቁት። እርሶ ማለት አባት አንድ ሀገር ኖትና እባክዎትን በእናቶት ይጆታሉ። በቃ በእናቶት በዛ በሚወዷት እናቶት ይዟት በሚዞሩ እናት አክብሯት። የትኛው መድረክ ላይ ስትጨፍር እናትዮ አይቻሉ። ደርበብ ያለች ደስ የምትል እናት ናት። እድሜያቸው ተለቅ ያለው ነው እና እባክዎትን አባት በእናቶት ይጆታሉ። ይቅርታችንን ተቀበሉ። እሺ እናቴ ቢቆንቆኝ ነው ሄሉ ቴንክ ዩ አሜን። እሺ አይዞሽ እንዳይከፋሽ ደግሞ ነው ያው አይዞሽ ምናምን አይደለም፣ በሱ አይደለም። ሰው በልመና ውስጥ ስለ ልጅ ሲነሳ ይከፋል። እናት አትበሉ ስለ ልጇ ምናምንም ባትሉ ደስ ይለኛል። እንደዚህ ነገሮች በእናቶት 44ቱ ታቦት በእናቶት እንደው በማርያም በቃ ያሰቡት ኔጌቲቭ ነገር ትውት አድርጉ። በቃ ለሰው ብሎ ሳይሆን ለአምላኮት ብሎ ከስንት ግፍ ከስንት ጨለማ ያወጣውትን አምላክ ተማምኖ ሰውን ተውትና፣ ሰው ፍጹም አይደለም። እንደው በዛሽ ደርባባ እናቱት ይቅርታችንን ተቀበሉ። ሰላም ደሪ እናት ቴንክ ዩ ላውራ ኤልዬ ከኢትዮጵያ ነው። እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም አለይኩም ብያለሁ። ክርስቲያኖች ወአለይኩም ሰላም ወበረከቱላ ወበረካቱ ብለናል። ዛሬ ቅዳሜ ነው። ጁማ አረምንት ያ ግቢ እህቴ እናቴ እሙዬ ያወራሽ ከሆነ ድምፅሽ ርቋል። ሄሉኔ ልግባ ቃል ዛሬ አይሰማም። ግቢ አሁን ይሰማል ወይ? ግቡ። እሺ እሱም የኛ ልጅ ነው፣ አንቺም የኛ ልጅ ነሽ እና እኔ ዛሬ በቪዲዮ አይቼ ነው። ሁልጊዜም ሳይሽ ሰዎችን ስትረጅ ነው ማየውና መጥፎ ቃል በፖለቲካም ሆነ በምንም ስታወሪ አይቼሽ አላቅምና ልክ ቪዲዮሽን ሳይ አልቅሼ በቤቴ ነው ቪዲዮ እሱን ይቅርታ የጠየኩት ቤቴ ገብተሽና። ስለዚህ እንኳን አንድ ፍጡርና አላህ እንኳን ይቅር ይላልና አንድ ሰው ይቅርታ ካለ ይቅርታውን ይቀበላል። ስለዚህ ወርቁ አይተነህ እንኳን ላንቺና ለሁሉም ይቅር የሚል ሰው ነውና ይቅር ይልሻል። አብሽሪ እሺ። አሁን እኔ በእናቱ ስም እኔ እንደናቱ የእናቱን ቦታ ሆኜ ይቅርታ ጠይቀዋለሁ። ሳም እንዳጠሩ ምንም ችግር የለም። እኔ እናቱ ነኝ። ይቅርታ ብየዋለሁ። በእናቱ ቦታ ሆኜ እኔ ይቅርታ ብየዋለሁ። ይችን እናት ማለት ነች፣ ሴት ልጅ እናት ነችና በሴት ልጅ አይጨከንም። እሱም አይጨክንብሽም። አብሽሪ። አዛኝ ልብ ነው ያለውና እኛ ኢትዮጵያኖች ሁላችንም ማንም በማን አይጨካከንም። ገባሽ? እንኳን በሴት ልጅና በወንድም አይጨከንም። ኢንሻአላህ ዛሬ ይቅር ይልሻል። እሺ የሁላችንም ልጅ ነው እሱም። እሺ እሱም የኛ ልጅ ነው፣ አንቺም የኛ ልጅ ነሽና ለክፉ አሳልፎ እንደማይሰጥሽ ኢንሻአላህ በአላህ ስም ጠይቀዋለሁኝ። ዛሬ ይቅር እንደሚልሽ በተስፋ ነው የምጠብቀው። ቀንም ሳለቅስ ነው ያልኩት ቪዲዮሽን አይቼ እኔ በጣም ነው ዛሬ ከፍቼ ራሱ ላይቭ ላይ ቀን ሳለቅስ ነበር። ዝም ብዬ ተኝቼ ሳይው ቪዲዮሽን በእንባዬ ዝም ብሎ ሲፈስ ቪዲዮ ለምን ላይቭ አልገባም ብዬ ገብቼ ሳለቅስ ነው ያልኩትና ኢንሻአላህ ይቅር እንደሚልሽ በተስፋ አሁን ረካቴን ይሰግዳለሁ። ኢንሻአላህ ይቅር ይልሻል። እሺ የኔ መቤት አይዞሽ፣ አብሽሪ፣ እንዳትጨናነቂ። እሺ አላህ ይቅር ይላል እንኳን ሰውና እንኳን ፍጡርና። ስለዚህ አላህ ከይቅር ባዎች ጎን ነው። አንድ ሰው እንኳን ገድሎ ይቅር ይለዋል እንኳን ተናግሮ። ይሄ የምላስ ወለምታ ነው። ስለዚህ አንቺም ኢንሻአላህ ከመጥፎ ሰው ጋር አትዋየ፣ ሰው ሪያ አትስሚ። ሰው አሳሳች ነው። መልካም ሰው መስሎ ከጎንሽ ገብቶ ያሳስታል። ገባሽ? ስለዚህ ኢንሻአላህ ይቅርታ ካልሽው ደግሞ አላህም ይቅር ይላል እንኳን አንድ ፍጡርና ይቅር ይልሻል። ምንም ነገር የሰው ወሬ አትስሚ። ሰው ጋር ወደዋለሁ ብለሽ አንድ ነገር ልብሽን ከፍተሽ ማለት ነው ስለሰው አታውሪ። በአሁኑ ሰዓት ሰው አይታመንም። የኔ እህት እሺ፣ እኔ ሳይሽ ሁልጊዜም መልካም እንደምትሰሪ ነው ማይሽ። በቃ ሁልጊዜም ቢሆን
ጥሩ ነገር ስትሰሪ ለተበደሉት ስትቆሚ ስታግዥ ነውና ማይሽ የነጂጂ የነማንን ቦታ የነ ዩኒማኛን ሁልጊዜ መከታተለው ሳይና አንቺ ግን ምንም ቦታ ስለሌለሽ መጥፎ ቦታ ላይ ይቅር ይልሻል። እሺ አብሽሪ እንዳትጨናነቂ። እሺ አላህ ከጎንሽ ነው፣ እኛም ከጎንሽ ነን በዱዓ ኢንሻአላህ ደግሞ ይቅር ይልሻል። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና አደሩልኝ። ወዳችኋለሁ። እሺ አብሽሪ። ቴንክ ዩ እህታች። ያ እሺ አይዞሽ። እሺ አኬ ግቢ። አባታችን እናታችን አድባራችን አኬ ጀመረች። እሺ ከሪማይ አንድ ጊዜ እሺ አባታችን መከታችን አድባራችን አይደለም ለትንሽ ነገር ለትልቅ ነገር የምንመክብህ በዲማው ጊዮርጊስ ይዣለሁ። ይቅር በለን። ሰውን እናጠፋለን። እኔም አጥፍቻለሁ። ማንኛውም ሰው አጥፍቷል። አንተ ደግሞ ሁሌ ፍቅር ነው የምትሰብከን። ዛሬ አይደለም እኔ በስብሰባ አውቃለሁ ጋሼ፣ እግዚአብሔር ምስክሬ ነው። በስብሰባ አውቃለሁ በዲማው ጊዮርጊስ በምትወዳት በእናትህ በቃ አጥፍተናል። ሄለን ብቻ አይደለችም። በሄለን ስም የተጣሉትን ሁሉ እኔ ይቅርታ ጠይቃለሁ። እኔም ደግሞ ይቅር ጠይቃለሁ። ለሷ ስምም ለኔም በቃ አጋጣሚ ተፈጠረ። ግን ከትናንትናው ቪዲዮ በኋላ እንደምትራራላት 100% እርግጠኛ ነኝ። ለምን አውቃለሁ? እኔ አንተን አይደለም ለእናት ለጠላት እንደምትራራ አውቃለሁ። በዲማው ጊዮርጊስ ይዣለሁ። በዲማው ጊዮርጊስ በቃ ይሁን። ሌላም ስህተት ከሆነ ሌላም ማሻክር ከሆነ እህትህ ናት፣ እናትህ ናት፣ ምከራት። በቃ እህትህ ናት፣ እናትህ ናት፣ ምከራት። አታሳልፋት ስተን እኛ ስንወድቅ የምታነሳን አንተ ነጋሽ። ትናንትም ዛሬም አውቃለሁ። መከታችን ነህ። ብዙ ነገር ብለናል። ብዙ ነገር ታረግልናለህ። ማንም ሰው ሲቸገር ወረት የምትሰጥነህ ማንም ሰው ሳታውቀው። ስለዚህ ይሄንንም ስተት ነው አጥፍተናል ካልነ ማረ በዲማው ጊዮርጊስ በአገርህ ይዣለሁ። በእናትህ በቃ በእናትህ በዲማው ጊዮርጊስ በአገርህ ሁሎችንም በቃ በሷ አስቀየመችው የምትለውን ሰው ሁሉ በሙሉ እሱንም ይቅርታ ጠይቀናል። እሷም ይቅርታ ትጠይቃለች። እኛም በሷ ስም ከፈው የምትለው ያንተ ቅርብ ሰው ካለ እነሱንም ጭምር ይቅርታ ብለናል። ጋሽ በዲማው ጊዮርጊስ ይዣለሁ። በምትወዳት በእናትህ በቃ በደብረ ወርቅ አድባር የዛሬን ተለመነን አስተምረን። ትምህርት አንዴ ነው አይደለ? ሁለቴ ነው ሶስቴ ነው። እግዚአብሔርን አንተ ደግሞ ብዙ ጊዜ ፍቅር ነው ትለናለህ። እኛ በመጥፎ ሰብከን ከሆነ አንተ በፍቅር መልሰን። አባት እኮ አባት ነው። ልጁን ይጥላል፣ አባት አይጥልም። በቃ በዲማው ጊዮርጊስ ብዙ መናገር አልቻልኩም። በቃ በአንተ ስር ያሉትን ያስቀየማቸው ሁሉ ካሉ እነሱንም አንተንም ተንበርክኬ እኔ ለራሴ ጉልቻ ይዤ ተንበርክኬ ይቅርታ ብያለሁ። ለምን? ሰላም ስለምፈልገው፣ ላንተ ይሄ ስላልሆነ ቦታ የድሮ ማንነት ግን ስለምፈልገው ጉልቻ ይዤ ነው ይቅርታ ያልኩህ። እግዚአብሔር ምስክሬ ነው። እግዚአብሔር በሚያውቀው ተንበርክኬ በአንተ ስርም ለአንተ ቅርብ የሆኑ ሰዎችንም ሳናውቅ አስቀየመን ከሆነ እነሱን ጭምር ነው። አንተም ብቻ አለም በአንተ ስርም ለአንተ ቅርብ የሆኑ ሰዎችንም አስቀየመን ከሆነ በሄለንም በተመልካቾቿ ስምም ይቅርታ እያልኩ ነው። አባቴ እኔ ባንተ አልፍርም። እግዚአብሔር ምስክሬ ነው። እኔ ባንተ አላፍርም። ከትናንት በኋላ እንደምትራራ አውቃለሁ። እኔ ባንተ አላፍርም። ይቅርታ አንተ አድርግልን። በቃ ከጭንቀት ገላግልን። ጥፋትም ካለብን አንተው ገስጠን፣ መመካከርም ካለብን አንተው ገስጠን። ይሄንን ነገር ፈተህልን፣ ሌሎችንም አስታርቅልን። ይሄ ነው። እኔ አባቴ በጣም አመሰግናለሁ። ሄሉ ሰላም ሁኚ። አመሰግናለሁ ሄሉ ሰላም ሁሉ። በቃ አንቺን በረካ ሁኚልን። ቴንክ እሺ። ያ አይዞሽ። ያ ስደት ያስጠላል በጣም። አይዞሽ አኪዬ። ያ እሺ። ሄሎ ዋትስአፕ ማሴንጀር ወይ ሰላም። እዚህ ቤት ሄሉ እንዴት ነሽ? እንዴት ናችሁ? ግን እህታች እኔ ለጋሽ ለጅንኑ ጎጃሜ ይቅርታ ልጠይቀው ነው። ሄሉ ረጅም ዓመት አቅሻለሁ፣ እከታተልሻለሁ። ወላሂ ትናንትና አንቺ እኮ ነው ያለቀስኩት። በጣም ነው ያሳዘንሽኝ። ድንጋይ መሸከምም ካለብን እንሸከማለን፣ በቪዲዮ መውጣት ካለብን እንወጣለን። ጅንኑ ጎጃሜ በጣም ይቅርታ በምታመልከው ሁሉ ይያለው ይቅር አድርግላት፣ ይቅርታ በላት። እኛም ይቅርታ እንልሃለን። በጣም ይቅርታ። እኛም በኮሜንት ጎበዝ ጀግና እያል አገፋፍተናታል። እኛም እንጠየቃለን ከሷ ጋር። በጣም ይቅርታ አድርግልን። እንግዲህ አላህም ይምራን። ወንጀልን ብዙ ወንጀሎችን ሰርተን ፈጣሪም ይምረናል እና እንደ አንድ ሰው ሄለን አጥፍታለች። እሺ በቃ ይቅርታ። እኛ እንደ ህዝብ እንከተላታለን። ሄለንን የሚጠላት
የእነሱን ጉዳይ የያዘችባቸው ሰዎች ናቸው እንጂ ሄለን ከድሮም ጀምሮ ዘር የላትም፣ ሃይማኖት የላትም፣ በእውነተኝነት መንገድ የምትሄድ ናት። ጋሽ ጅንኑ ጎጃሜ እኛ በሷ ስም በአላህ ስም ይቅርታ እንጠይቃለን። ለፈጣሪ ስትል ይቅር በላት። ነገ አንተ ለሷ ለምታደርግላት ይቅርታ ፈጣሪ ይክሳል። አንተ ለኛ ደግሞ ከምንሰማው ከምናየው አንፃር ጋሽ ጅንኑ ጎጃሜ ጥሩ ሰው የዋህ እንደሆነ እናውቃለን። በሄለን ስም እኛ እንደ ህዝብ እንደ ኢትዮጵያ ህዝብ ብሔር ማታይ የተጎዳ የምትረዳ አንድ ጊዜ እንደውም እኔ መከታተል የጀመርኩት ሰብለ የኩላሊት በሽተኛውን ስታቋርጥበት አንቺ አስቀጥለሽ ሰጥተሽዋል። ስሙን ረስተው አስታውሹ። ከሱ ሰዓት ጀምረን እንከታተልሻለን። አንቺ የምትጠይው ውሸትን ነው። በቃ እውነተኛ ሰው ሁኑ ነው። አንቺን ደግሞ ሶሻል ሚዲያ ላይ የሚጠላሽ የነሱን ጉድ ስለምታወጭባቸው ነው። ሶሻል ሚዲያ ላይ ያለው ደግሞ ውሸታምና አስመሳይ ሰው ነው። ለዛ ነው አጥፍታለች። እሺ ይቅርታ። እኛ ለጋሽ ወርቁ ነው በጣም ይቅርታ። ስምህንም ስለጠራሁ እኔ ነኝ የጠራሁት። ይቅርታ ስትል ይቅር በላት። ሄድያ አይዞሽ አልልሽም። አንቺ ጀግና ነሽ። የነገሮች ነገር ነው። ሲንግልነትን እኔ የማውቀዋለሁ። አለን ድንጋይ ተሸክመን ቢሆን እንወጣለን። ግን አንቺ ምንም እንዳይሰማሽ እሺ። እዚህ እኛ አንቺን የሚከታተልሽ ምድር ላይ ሰው ነው። ምንም እንዳይሰማሽ። እነዚህ አስመሳዮቹ ናቸው። የአማራንም የኦሮሞንም ህዝብ የማይወክሉ ናቸው አንቺን የሚጠሉሽ። ስለዚህ ምንም እንዳይመስልሽ። ነገ ከነገ ወዲያ እርግጠኛ ነኝ እኛን ሰምቶ ይቅርታ እንደሚያደርግልሽ አብሽሪ። አላህ ካንቺ ጋር ይሁን። ቴንክ ዩ። እሺና ክቡር ፍርድ ቤቱ ልምድ ነው ስም የጠራል። ያ በቃ እንደዚህ የአንገት ወርቅ አድርጋችሁ ያዙት። የአንገት ወርቅ በአማርኛ ወርቅ ጎልድ ይዝ we just say gold okay we say gold ነው እንዴ ወይኔ ያረብ ያለ ተው ግን ጋይስ እንዴ ሃይ we say gold እንደዚህ gold is ወርቅ በአማርኛ not እንዴ ከእንትኑ this is just አፍ ወለምታና don't be serious every time እንዴ ያ እንዴ ተው እንጂ አሁን እነሱ ለምዶ ነው በክፋት አይደል። አይ ተው እንጂ ምን ላድርግ ታዲያ ልጆቹ ልምዶ ነው እንግዲህ እያል አንዴ ጋሼ ይላሉ፣ አንዴ አንተ ይላሉ፣ አንዴ እንደኔው ነው እኮ አንድ አይነት ተከታይ ያለን እኮ ለዛ ነው እኮ አንድ አይነት ነን እኮ ሁላችን አንድ አይነት ያ ሄሉ ወይ ያ አይዞሽ እሺ ለምት ማለት ምንም ችግር የለም። ይሄ ሀብትን ያልፋል። ሄሉዬ ያ አንዴ እንትና ኖቫ እያወራ ነው አንድ ጊዜ እሺ አንዴ ያ ኖቫ ቀጥሎ ይሄ ሀብትን ያልፋል። ገባሽ? ሆን ብለው አጥምደው ነው እንደዚህ ያደረጉሽ እንጂ አንቺ በተናገርሽው ብዙ ሚዲያ ላይ ይነገራል። እንደገና ስሙን ሜንሽን አላረግም። የከሰሰሽ አካል ራሱ እኮ ከዛ የበለጠ ብዙ ሪኳይስት የሚደረገው ነገር አለ በህግ ደረጃ ማለት ነው። ከሄድን ውረድ ቴንክ ዩ ግን ሎቭ ይቅርታ መስራት እንጂ ቶፒክ አይደለም። እንትና ምን አጠፋ አይደለም። አሁን እዚህ ጋር አሁን እኛ ለተደረገው ነገር እንደዚህ ነው። ለሌላ ቶፒክ ምናምን አጀንዳ ካለ ሌላ ጊዜ ይወራል። እሺ ሌላ ጊዜ ሌላ ቀን እኔ ሌላ ምንም አልልም። ጋሼን በጣም ይቅርታ እንጠይቃለን። ሄሉ ብቻ አይደለችም፣ ሁላችንም ነው ያጠፋ ነው። በምትወዳት በአገሯ ስም በምትወዳት እናትዎት ስም ከልብ ይቅርታ እንጠይቃለን። የሄሉ ቤተሰቦች በሙሉ ሁላችንም ከታችሁንን እንትን ስንል የነበረው ሁላችንም ነንና እርስዎ ደግሞ አገሮ ወዳድ ኖት፣ ለህዝቦ የቆሙ ሰው ኖት እናውቃለን እና ይቅር በሉን እንላለን። በሄሉም ስም በእኛም ስም ይቅርታ አድርጉልን እላለሁኝ። አመሰግናለሁ። ቴንክ ዩ ሎቭዬ። ያ ቴንክ ያ አንድ ጊዜ ኦኬ ቲጂዬ ግቢ፣ ትዙዬ እኔ ልግባ። ያ ግቢ። እሺ የተከበሩ ጅንኑ ጎጃሜ በተፈጠረው ነገር በጣም ከልባችን በእናቶት ስም በሚወዷት በኢትዮጵያ ስም ኢትዮጵያን በጣም እንደሚወዷት እንደሚሰፈሰፉ ለድሃ ሁሉ እንደሚረዱ እናውቃለን። እንወዶታለን፣ እናከብሮታለን። ክብራችን ኖት። በጣም ትልቅ ስህተት ነው የተሰራው። ያው በስህተት ከሰው ስህተት ስለማይጠፋ ብዙ ስህተት ተፈጥሯል። ያው በክፉ ሰዎች ምክንያት
ግን አሁን ሁሉንም ይቅር ብለው ጥፋቱንም ሰርዘውላት እንደው ለእህታችን ለሄሉ በጣም ከልባችን ነው የምንለምኖት በእግዚአብሔር ስም ተንበርክከን ድንጋይም ካለ ድንጋይ ይዘን መቼም የምንኖርበት ሀገር ድንጋይ ስለሌለ ነው እንጂ እንዲህ በሀሳብ ግን በትልቅ ይቅርታ እንማጸኑታለን። ምህረትና ይቅርታዎት ከእግዚአብሔር በታች እንዲሰጣት ለእህታችን በእኛም ስም እኛም ላጠፋነው ነገር ዝም ብለን ላዳመጥነው ለተከተልነው እኛም ከትልቅ ይቅርታ ጋር በጣም ይቅር እንዲሉን እንዲመልሱልን በእግዚአብሔር ስም እንማጸኑታለን። አደራ አባታችን፣ ወንድማችን፣ የሀገራችን ሰው እንግዲህ ይሄ ነው የምለው። ሄሉዬ ቴንክ ዩ ትዝዬ በርቺልኝ እህቴ። እሽማ በብዙ ነገር ውስጥ በብዙ ትንተና ውስጥ በብዙ የሰዎችን እንትን በማለት በጣም ያለፍሽ ማአት ነገር አለ በህይወትሽም። ዛሬ ምን ሆና ነው እንደዚህ ሆነችው አልኩኝና በቃ ይሄ ተፈጠረ ስህተት ነው። እነሱ በቃ ይህን ያደረጉት ብር ወዳለበት አዩ ያልሆነ ነገር ነገርሽ እንድትናገር ያደረጉሽ እንጂ ይሄ ምንም የተፈጠረ ነገር ቢሆን ኖሮ እኮ ያው ፕሩቭም አወጣ እኮ ነዋሪ እንደሆነ ምንም እንደሆነ ታወቀ። ግን ይኸውልሽ ይሄ ያደረጉት አሁን ፐርፐዝ አደረጉ። በዚህ መንገድ ነው ሊያገኙሽ የሚችሉት። ይሄን ነገር ትወጪዋለሽ። እንቀጥላለን አንቆምም። ስለዚህ በርቺ። ምንም እንትን አይደለም፣ ቢግ ዲል አይደለም። ብዙ አትሰበሪበት። እሺ ሰላም ይባይ። አይ ብዙ ተምሬበት ነው እንጂ አልተሰበርኩም። እና እሺ በፍጹም ኦኬ በቃ ትንሽ አልቻልኩም እና እኔ ላልቅስ ትንሽ አንድ ጊዜ አሁን ዋትስአፕ ከተናገርኩ ማልቀስ ፈለኩኝ። በጣም ይቅርታ። አይ ኖ አይደለም። በጣም ይቅርታ። ጅንኑ ጎጃሜ አባታችን እርሶ መቼም ይሄንን ነገር እያዩ እንደ እውነትም ካልመሰሉት ይኸው በእንባዬ ነው እኔ ይቅርታ ምሎት። እንደው በሄለን ልጅ እንደው ለልጇ ብሎ እኛንን ያሳሳትናት እኛንን ወደፊት ያናት እንጂ እሷ ክፋት ኖሯት አይደለም። የእርሶን ስም ማጥፋት ፈልጋ አይደለም። እና ባኮትን እንደው የኔንም እንደው እየሰሙ ቢሆን ይቅርታ እባክዎትን። እርሶ የሀገር ጀግና ኖት፣ እርሷም እንደው የሀገር ጀግና ናት። ማንንም ዘርም ምንም ማትመርጥ ቀለም ማትመርጥ ለሁሉም የቆመች ናት። እውነት ነው የምለው እውነት። እንደው ተናዳ ነው ትላንትም እንደው ዘሯን እንደው አንድ ቀን ተናግራ ማታቅሷ ማንነቷን። እባክዎትንና ይቅር በሉን በእንባዬ እንደው ይቅር በሏት እና ልጇን ታሳድግ። በቃ ወጣልኝ። እኔም ባይን ስላልቻልኩ ነው። ሄሉዬ ይቅርታ። ይቅር ይበሉን እባክዎት። ባሉበት ሁሉም ነገር ቀለል አድርገን ያየነው እኛ ነን፣ ተከታዮቿ ነን እንጂ እንደው እሷ ለዚህ ሁላ ደረጃ ይበቃልም አላለች። እኛ ነን የገፋፋናት። በእኛ በተከታዮቿ ስም ይቅር በሉን እባክዎትን። እርሶንም ባሉበት እንደው ሰላም ያርግልን። እንደው ውስጣችሁ እንደሚራራ እናውቃለን። እርሶ ይሄን ያህል ክፉም አይደሉም። ይቅር ባይኖትና ይቅር እንደሚሉን እናውቃለን። ተስፋ አለን አባታችን እና እባክዎትን ከዚህ ከጭንቅ እንደው ገላግሉልን እባክዎትን። እኛም ተጨነቅን ለሷ። እውነት እኔ በጣም ነው የተጨነኩት። ቀኑን ሙሉ እንደዋለች የለችም አትገባም ትገባለች እያልኩ እንዲሁ ስዞር ነው ያልኩት እንደው እና እባክዎትን ይቅርታ አድርጉላት እባክዎትን። መቃኝ ብዬ ሄሎ ሄለን ሲጀመር እዚህ ጋር ቶፒኩ አንድ ይቅርታም ብቻ ነው ዛሬ ሰው ሊያሰማ የሚችለው። ሌላ ትርፍ ቃል አያስፈልግም። እባካችሁ ስም አትጥሩ እባካችሁ። እንትን ነው እኮ ልምድ ነው። ይገባኛል፣ ተረድቻለሁ። ስም አትጥሩ። ከዛ ውጭ ሄለን ጠንካራ ነች፣ የምትሰበር አይደለችም፣ ግን ስህተት ውስጥ ገብታለች። ስለዚህ ስለ ይቅርታ ብቻ ነው እባካችሁ። ሄለንን የምትወዱ ከሆነ ይቅርታችሁን ብቻ ይዛችሁ ነው እንጂ ሌላ የሚረዝም ታሪክ አንፈልግም። በቃ ስለ ይቅርታ ሄለን ድጋፍ የምትፈልገው ያንን ነው። ሌላውን ተውትና እባካችሁ ስለ ይቅርታ ብቻ ሁላችሁ የምትችሉ በሙሉ ይቅርታ መብታችሁ ነው። ማልቀስም ምንም ማለት ይቅርታ ነው። ስለ ይቅርታ ምንም ነገር ይደረጋልና ስለ ይቅርታ አውሩ። ያንን ነው። ከዛ ውጭ ተቆጣጠሪ። ሌላ ቶፒክ በእንደዚህ ሄዶ እንደዚህ አነሳሽ ምናምን የሚባል ነገር ታሪክ አንፈልግም መስማት።
ይቅርታና ይቅርታ ነው። እባካችሁ ሁላችሁ እዚህ ጋር ያሉ ሰዎች ብናስተውልን ይቅርታ ብቻ ነው የምንፈልገው። አለቀ ፔሪድ። እና ይሄ ማን እንዳገር ቴንክ ዩ ማለት ከዛ ውጭ ደግሞ ኳሊቲነትሽ ማንንም ዘር አንስተሽ ማንንም ዘር አታክ አድርገሽ አታውቂ። ይሄ ያንቺ ኳሊቲነት ነው። ከዛ ውጭ ያለው በቃ አሁን ያለብን ችግር ይቅርታ ነው። ይቅርታ ግዴታችንም ነው። ማድረግ ያለበት ሰው ያድርግ። ሄለን መደገፍ የሚቻለው በዚህ ነው። ከዛ ውጭ ምንም የሚያስፈልግ ነገር የለም። እና ይሄን ለማለት ነው። ቴዲዬ ይቅርታ እኮ እያልን ነው። እንደው እኮ ከማውራትም አቅቶን እኮ በማልቀስ እየጠየቅን ነው አይደል? አባቴ ትክክል። አንዳንድ ሰው ገብቶ ሌላ ኤቪደንስ ሊያወራ ሌላ ምክንያታዊ ነገር የሚፈጥሩ ገባ ገባ እያሉ ስለነበሩ ነው። እኔ ቶፒክ አይደለም ይሄ፣ ማብራሪያ አስተያየት መስጫ አይደለም። ይሄ ብቻ ነው የሙድ ቀን አይደለም። ይሄ ቀልድ ምናምን አይደለም። ይቅርታና ይቅርታ ነው። በቃ ይቅርታ ደግሞ መጠየቅ ስላለብን ለእሷ ስንል በእሷ ስም ስለተፈጠረው ስህተት ይቅርታ ለእኛ ለእኔ ብቻ ሳይሆን እናንተም ተምራችኋል እኮ ገብቶችኋል። በቃ ስለዛ ነው ደግሞ ይቅርታ ደግሞ ስለማንም ሰው ይቅርታ ይደረጋል። እና እባካችሁ ይቅርታ እንበል። ይቅርታ ሁሉም ሰው ይሳተፍበት። በይቅርታ ፕሮግራም ነው። አሁን እዚህ ጋር ጉዳዩና ጉዳዩ እሱ ነው። ሌላ ታሪክ ወይም ረዘም ያለ ነገር አያስፈልግም። ሁላችሁም በይቅርታ አግዟት። ይቅርታም ቴዲ አንዴ እኛ የምንናገር የኔ ወንድም። እሺ ግቢ ማለት እሺ። እንዴት አመሸሽ ሄሉዬ? እንዴት ነሽ? በጣም አዝናለሁ ስለተፈጠረው ነገር። ጋሽዬ መከታችን፣ አለኝታችን፣ የኔ ስደተኛ፣ የኔ ከርታታ፣ በጣም ይቅርታ አድርግላት። አጥፍታለች። ይሄ ሁሉ ነገር ስምህ እየተነሳ ያለው በምታከብራቸው እኔ እንጃ ከነዚህ ሰዎች ጋር ኑር ብዬ መምከር ባልችልም፣ ግን እንደ አካባቢ ተወላጅ እንደምኮራብህ ሰው ስምህ በሚዲያ ሲነሳ በጣም ይቆጨኛል። ሁሌ ባልሆኑ ሰዎች ነው እዚህ ደረጃ ላይ የደረስከው። የአካባቢ ልጆች በጣም ተቆጭተን ብዙ ጊዜ ተነጋግረንበት እናውቃለን። የኔ ወንድም ተሳስታለች። አሳስተዋታል። ትልቅ ጥፋት ነው። በጣም ይቅርታ አድርግላት። መከታዬ፣ አለኝታዬ፣ የኔ ወርቅ። በተረፈ ሄሉዬ ስላደረግሽው ነገር በሙሉ እኔ አንቺን የምከተልሽ በምክንያት ነው። በምታጠፊያቸው ጥፋቶች አይደለም። እኔ አጀንዳዎች ሳይመቹኝ ሲቀሩ ገብቼ ነገሮች ሳያምሩኝ ወጣ ብዬ ሁሉ እሄዳለሁ። በተረፈ ግን 80% 70% ካወቅኩሽ ጊዜ ጀምሮ እኔ አማራ ነኝ ከምለው ከቆምኩት በላይ ለህዝቤ ስትቆሚልኝ አይቼሻለሁ። በጣም አመሰግናለሁ። ብክድሽ ይካደኝ፣ ይሄ ቃሌ ነው። ዘር አትለይም፣ ሃይማኖት አትለይም። ስላደረግሽው ነገር በሙሉ በጣም አመሰግናለሁ። ይህንን ነው የምለው። በተረፈ ጋሽዬ ይቅርታዋን ተቀበላት። እጀ ሰፊ ነህ፣ ልበ ሰፊ ነህ። መንከራተትን ታውቀዋለህ። እርግጠኛ ነኝ ሄሉዬ ከሚቀርቧቸው የበለጠ እንዳልሽው ትላንትና ነው መቼም ስትናገሪ ተቆርጦር ብሎ አይቻለሁ። በውስጥ የምታገኝበትን መንገድ ፈልጊና አናግሪው፣ ይቅር ይልሻል። ላንቺ ደግሞ ይሄ ትምህርት ነው። ለወደፊቱ ምን ማድረግ እንዳለብሽ ሳይደግ ሳይጣላም ሁሉም ነገር ለበጎ ነው። እርግጠኛ ሆኜ የምነግርሽ ክፉ ሰው አይደለም። አብሮ አደጎቹ ናቸው። የሚያውቁት በሙሉ የቀረቡት በሙሉ ስለሱ መጥፎ ሲናገሩ ሰምቼ አላውቅም። በፍጹም አገር ወዳድ ነው፣ ህዝቡን ወዳድ ነው። በዛም ምክንያት ነው እዚህ ደረጃ ላይ የደረሰው። አይዞሽ የኔ እህት፣ ሁሌም ከጎንሽ ነኝ፣ እወድሻለሁ። በምታጠፊያቸው አይደለም ሁሌ 100% ሁኔታዎች ቶፒኮች ተመችተውኝ አይደለም አንቺ ጋር የሚመጣው፣ ግን የሰው ልጅ ነሽ። እኔ በማስበው አስቢ ልልሽ አልችልም። በማልወደው ነገር ላይ ርቃለሁ፣ በምወደው ነገር ላይ መጥቼ ያቅሜን አበረክታለሁ። ኑሪልኝ። እዚህ ካሉት ሚዲያ ላይ ካሉት ወሮበሎች የበለጠ ስተት አልሰራሽም። የሰሞኑን በእርግጥ ስተት ነው፣ በጣም እኔንም ያስከፋኛል፣ ግን ምንም ማድረግ አይቻልም። ተፈጥሯል። ሰው ነሽ፣ ትሳሳቻለሽ። ከስተትሽ የምትማሪበትን ነው። ሁሉም ነገር ለበጎ ነው። እርግጠኛ ሆኜ የምነግርሽ አንቺን ሊያስተምርሽ ፈልጎ ነው ይሄ ነገር የመጣው። በተረፈ ጋሽዬ እድሜ ዘላለምህን ኑርህ፣ ወደ ተመቸው መንገድ በሙሉ ወደ ሀገርህ
በሰላም ነገሮች ተስተካክለው የምትገባበትን ቀን ያሳየኝ የኔ ወንድም። አይዞሽ የልዬ የኔ እህት አይዞሽ አይባልም። በቃ ይህንን ነው የምለው። ሄለን ከጎንሽ ነኝ። አይዞሽ አይዞሽ እህት አለ። ቴንክ ዩ ማን እንዳገር ኮፒ ሊንክ እያደረጋችሁት የመጨረሻ ብዬ ልውረድ እናቴ። እኔ ያው በዚሁ አጋጣሚ እንደው እሷም ትላንት ነው የገለጸችው፣ እኔም ያው ኢትዮጵያዊ ነኝ። እንደው ከሁለት ብሔር ነው የተወለድኩት። ባለቤቴ ደግሞ ጎጃም ነው፣ ሩህሩህ ነው፣ አውቀዋለሁ። ጅንኑ ጎጃሜም ሩህሩህ እንደሚሆኑ እርግጠኛ ነኝ እኔ። ምክንያቱም እኔ ልጆቼ አባት ጎጃም ነው እና እኔ ሶማሌና ኦሮሞ ነኝ፣ ግን እንደ ሄለን ነኝ። በቃ በኢትዮጵያዊነት የማምን ለማንኛውም እምቆም ነኝ እኔ። ለማን አጋጣሚ እንደው እየሰሙኝ ከሆነም ልንገሮት ብዬ ነው እና እኔ ሄለን ለሁሉም ብሔር እንደምትቆም እኔ ለሁሉም ምቆም ሴት ነኝ እኔ። ያው መቼም ልጆች ላሳደግ ብዬ ነው እየተቆጠኩ ምኖረው እና ለሁሉም ምቆም ነኝ እና በዚሁ አጋጣሚ እርሶ ስሙኝና እንደው አባቴ ልበሉት፣ አማቼም ልበሉት፣ ጀግና ኖት፣ እንወዶታለን። የሀገር ሀብት ኖት። እህታችንም ጀግና ናት፣ ለህዝብ የምትቆም ናት፣ ለሀገር የምትቆም ናት። ከማንም በላይ በፊት እንደዛ ጸብ በነበረ ሰዓት ለአማራ ህዝብ፣ ለኦሮሞ ህዝብ፣ ለማንም ሳትል የቆመች ናት። ምንም በቃ እንደው ተናዳ ነው ትላንት ማንነቷን የሚያወጣቸው እኔ እንዳሁን እንደተናገርኩት ማለት ነው። እና አንዳንዴ ብሶትና እንትን ብዙ ነገር ያወጣል ከሆድና ወዳም አይደለም እኛም ወደን አይደለም እንዲህ ዘበራርቀን ስሯ እንደው በይ ብለናት ለዚህ የከተትናት እኛ ነንና ይቅርታ። እንደው የት ብዬ ልንገርሽ፣ ማንም አስመሳይ ነው እዚህ ላይ ያለው አስመሳይ። አሁን ባንቺ ኢሹ ላይ ባንቺ አጀንዳ ላይ እያየናቸው ነው ለእንትን ለቪው ብሎ እንዴት እንደሚሆን። አንቺ ምንም ነገር እኮ ነው የማይበግርሽ። ማንንም ትንሹን ትልቁን እኩል የምታይ እኮ ነሽ። በቃ አስተካኪ። በቃ ራስሽ ቁጭ ብለሽ እንዴት ነው ቁጭ ብለሽ ይሄ ነገር ልክ አይደለም፣ በቃ ንግግርሽ ውስጥ ይገባል። አንቺ አይታወቅሽም እኮ። እስቲ እያንዳንዱን እሳቸውን ብቻ ሳይሆን ሁሉንም ይቅርታ በይ። እውነቴን ነው የምልሽ፣ ከአንቺ ይባስ ውስጥ ነው የሚገባው። የሚገርምሽ እኔ ለአንድ ነገር ስትናገር እኔ አልችልም ጥዬ ነው የምወጣው። ያ ባለቤቱ እንዴት ነው የሚሆነው? እውነቴን ነው የምልሽ። እና አይዞሽ፣ እሳቸው እርግጠኛ ነኝ እንትን ይሉሻል። ወደፊት ሂጂ እንዳትቀሪ። የማንም እንባ አባሽ ነሽ። እንመጣለን፣ እንደግፍሻለን። አይዞሽ። እሺ። ቴንክ ዩ እናት። ናርዶስ ቴንክ ዩ እናት። ናርዶስ ሄሉዬ እንዴት ነሽ? ሰላም ናችሁ ወይ? ሄሉዬ በጣም ይቅርታ እንላለን ጋሽዬን። ትናንትና በጣም ኢሞሽናል ሆነሽ ስናይሽ በጣም አዝነናል። በጣም ደግ ሴት ነሽ፣ የልጅ እናት ነሽ፣ ብቻሽን የምታሳድጊ ለልጅ ዋጋ የከፈልሽ እናት ነሽ እና በብዙ መከራ ውስጥ ነው ብቻሽን እዚህ የደረስሽውና ኦፍኮርስ የሰው ልጅ ይሳሳታል፣ ያጠፋል። በደረሰሽ መረጃና በገፋፉሽ ነገር እዚህ ውስጥ ገብተሻል እና ይቅርታ እንጠይቃለን ጋሼ። ፎር ሹር በጣም ጂኒስ እና የተማረ ሰው ነው። አንደርስታንድ ያደርጋል ብዬ አስባለሁ። እንደሚያደርግም እርግጠኛ ነኝ። ምክንያቱም እሱ ለተሰደደለት ሰው ህዝብ፣ እሱ መከራውን፣ ሀገሩን፣ እናቱን ሁሉም ጥሎ በወጣበት ህዝብ አንቺም ያቅምሽን አግዘሻል፣ ረድተሻል፣ ዋጋ ከፍለሻል እና ያንን ሁሉ ህዝብ ለማዳን የቆመ ሰውዬ፣ ደግነቱን ያሳየ ሰውዬ አንድ እህት ላይ ጨክናል የሚል ልብ የለኝም። አይጨክንምም። ኦፍኮርስ ሰዎች እንገፋፋሻለን፣ ገፋፍተንሽ ተሳስተሻል፣ ይቅርታ እንጠይቃለን ጋሼ። እኔ በጣም ልቤ ውስጥ የገባሽው ሄሉ ላስመንዝ በሊያሾ በደረሰው ጉዳይ ላይ እንዴት የልጅ እናት ብቻዋን ሆና እንዴት አደርጓታላችሁ ብለሽ ስትናገሪ በጣም እንትን አስገርመሽኛልና ያ ፔን ትናንትና አንቺ ስታለቅሺ እኔንም ነክቶኛል። ምክንያቱም ልጅ ዋጋ የሚከፈልለት ልጅ ብዙ ነገር የምንጥልበት ነገር ነውና ለልጅሽ ያለሽ ቦታ ልጅሽ ልክ እንደ ፈጣሪ በሱ ያመለክሽ አይኑን ያሳየሽ ያሳደግሽው ልጅ ነውና ለልጅሽ ሲሉ እንኳን ጋሼ ይቅርታ እንደሚያደርጉልሽ እተማመናለሁ። እኛም ደግሞ በጣም ይቅርታ ጋሼ፣ በቃ አንተ የህዝብ አባት ነህ፣ ላለቀሰ ደራሽ ነህና
ይቅርታ ለልጇ ስትል ይቅርታ ብያለሁኝ። በሴትነቷ ብዙ በቃ እኔ በባህር ከእንትን ጋር እየተገለማመጥኩ የደረስኩ ሴት ነኝ እና የምትይ ሁሉ ይነካኛልና ፎርሹር ጋሼ በጣም ስማርት ጂኒስ ሰው ነው። ይሄንን ያገናዝባል ብዬ አስባለሁ። ይቅርታ ነው የምለው። ሄሉ ደግሞ አይዞሽ እናቴ፣ አንቺ ጀግና ነሽ፣ ጠንካራ ሴት ነሽ። በቃ እና አይዞሽ፣ እንባሽን ድጋሚ ያሳየኝ። ሄልዬ በጣም አሳዝነሽኛል። ውድድ ነው ማድረግሽ የኔ ቆንጆ። ፎርሹር ትንሽ ጊዜ ነው፣ ትስቂያለሽ። ሰላም ይሆናል ሁሉ ነገር። እንጸልያለን። እንወድሻለን ሄልዬ። ጋሼን ደግሞ በቃ በጣም 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 ይቅርታ በቃ በሚለመነው ነገር ሁሉ እንለምናሃለን። እንደው በፈጠረ አምላክ ይቅርታ አድርግላት። ተሳስታለች። እኛንን የገፋፋናት ከስር ከስር። እሷ እውነትንና እውነትን ይዛ በመረጃ ባደረሷት ነገር ነው እዚህ ያደረሷትና ይቅርታ ጋሽዬ፣ ፕሊስ ፕሊስ። ያንን ሁሉ ሰው ያዳንክ፣ ለዛ ሁሉ ሰው ዋጋ የከፈልክ ሰውዬ አንድ እህትህ ላይ ትጨክናለህ ብዬ አላምንም። ይቅርታ ጋሽዬ፣ በጣም ይቅርታ፣ በጣም ይቅርታ። ለልጇ ስትል እባክህን፣ በቃ እንደ እንትን የምሳሳድለት ልጅ ነው ያላት የምትምልበት ልጇንና እባክህ እቺ ቀን ትለፍ። ይቅርታ ላለሁኝ። ሄልዬ አይዞሽ፣ እንወድሻለን። ጌታ አለሽ። አይዞሽ እናት። ጋዝ ያ ቴንክ ዩ ናርዶስ። ጋዝ ወይ ጅንኑ፣ የኔ አባት፣ የኔ ንጉስ፣ ጅንኑዬ፣ ጅንኑ ጎጃሜው፣ ይቅርታ በቃ እኛም ይኸው ከ5000 ጀምሮ እስከ 2700 ሰው ድረስ ይቅርታ እየጠየቅን ነው። እነ ትክክሎች ነን። እነ ትክክሎች አሳሳች መሆናችን ዛሬ ተረተናል። አምስ ሶሪ፣ በጣም ይቅርታ። ያው እንደ እናትም እንደ ሴትም ተደናግጬ ነው እንደ ሴትም ያልኩት። እንደ እናት እንደ እህት እንደ ሴት ልጆት እንደሚያስቧት ትላንት አንተ ባልንበት ዛሬ አንቱ እያል አም ሶሪ፣ በጣም ይቅርታ። ክብር ለሚገባው ክብር እንሰጣለን። ሄሉዬንም ተናግሮ አናጋሪ ያዝልሽ። በቃ አላቅም። በቪዲዮ ወጥተን ድንጋይ መሸከም ካለብንም እናደርገዋለን። እውነቴን ነው ጅንኑ። በቪዲዮ ወጥታችሁ ካላችሁ በቪዲዮ እየወጣን እንደ ሀገር ድንጋይ ተሸክመን ይቅርታ እንጠይቃለን። ለሄሉ፣ ለእናታችን፣ ለእህታችን፣ ለሁሉ ነገራችን ሄሉ ማለት ነው። የዛሬውን ሳይሆን የትላንትናው ማየት ነው። የሰው ልጅ ዛሬን በሚሳሳተው ስህተት ሳይሆን ትላንት ምን አደረገ፣ ከፊቴ ምን አድርገዋል ብሎ ያንን ማየት ይሻላል። ሚዲያ ላይ ተናግረው አናጋሪ ሰዎች ጥሩ ነገር ማቀበል አይወዱም። መጥፎ ነገር የሚያቀብሉ ሰዎችን ማገናዘብ። ሄሉ ይቅርታ ጠይቃለች። ይቅርታ ብለናል። ጅኑንዬ እናመሰግናለን። ይቅርታዋን እንደሚቀበሉ ይቅርታችን እንደሚቀበሉ ባለሙሉ ተስፋ ነኝ። ቴንኪው፣ አመሰግናለሁ ሄሉዬ። አይዞሽ እንዳትሏት፣ አይዞሽ አትፈልግም እሷ። ዛሬ የጅንኑ ይቅርታ ነው በሉ ያለችው። ምክንያቱም እነ ትክክሎች ነን። እኛም ትክክል ስንል ነበረ። ዛሬ ትክክል አይደለንም። ሶሪ ነው ዛሬ፣ የሶሪ ቀን ነው። ላይዞሽ እንደርስበታለን። በቃ ጀግና ሴት ነሽ፣ ጠንካራ፣ ወደፊት አሉ ብዙ ሰዎች በዩቲዩቦች ብቲ ያሉ፣ በቲክቶክ ብቲ ያሉ ሰው አለሽ፣ የሰው መውደድ አለሽ። እወቂው። ንግግርሽ በጣም ነው አንጀት የሚሰረስረው። እንዳትፈሪ። እሳቸውን ከአንቺ ጎን ነው የሚቆሙት። ጠላት ያፍራል። እርግጠኛ ነኝ። በንግግርሽ ያምናሉ፣ በስራሽ ያያሉ። የተማረና ያልተማረ ምን አይነት ነው ብሎ እንዲያዳምጡ ይኸው ይቅርታ ሶሪ ብለናል። አመሰግናለሁ። ቴንክ ዩ ጋርስ። ኢትዮጵያዊት ወይ ሄልዬ፣ እንዴት አመሸሽ? ሰላም ነሽ? ግቢ። እንግዲህ አባታችን ይቅርታ፣ ትንሽ ኔትወርኬ ስለሚያስቸግር ነው። ያው ሰውን የማያጠፋ የለም እና እኛ በእሷ ስም ይቅርታ ነው የምንለው እና እባክዎት ይቅር በሏት። ተሳስታ ነው ሄልዬ። በቃ አንቺ ጀግና ነሽ፣ ጎበዝ ነሽ። ምንም ነገር ነው፣ አይዞሽም አልልሽም። እግዚአብሔር ከኛ ጋር ይሁን። ሰው ነው እንትን ያልሽ አሳሳትሽ። ቀበርቼ እኔ ቆንጆ፣ አይዞሽ። ጸሎት እናደርጋለን። ይቅርታ አባታችን፣ በጣም ይቅርታ። በቃ እኛ በእሷ እኛ ይቅርታ እንጠይቃለን። ቴንክ ዩ ሄልዬ። እኔ ቆንጆ፣ የዱባይ ሰይጣን አሳስተውን ነው ሙቀት የፈጀው። አዎ
በቃ ከዚህ በኋላ መማሪያ ሆንሽ የኔ ቆንጆ የኔ ፍቅር ከዚህ በኋላ በቃ መማሪያ ሆንሽ አያስፈልግም። እሺ በቃ ቴንክ ዩ ኢትዮጵያ ያ ሳሪ የጥንት ጠዋት ሳሪ እኔ ላጠቃልል እስከዛ በቃ አንድ ነገር ልንገርሽ ሄሉዬ ላንቺ የምመኘው እንዳትጎጂ እሺ ይሄ ነገር እንኳን መጣ የምትይበት ጊዜ ይምጣ ይሄ ነገር ደግሞ እንኳን መጣ የምንልበት ትንሽ ነገር ደንቀፍ አድርጎን ቀጥ ብለን ምንቆም ሰዎች ጀግኖች ከሆነን ያ ነገር እንኳን እንዳደናቀፈኝ ነው የምትይው እና ያ ይሄ ነገር እንደዛ የምትይበት ቀን ይሁን ራስሽን አስተካክልሽ ራሱን ነው ሰው ማስተካከል ያለበት ራሱን ነው ታዩ ፈርዘር የእንትን የምናምን ሳይሆን ራስሽን አስተካክልሽ ማለት ነው ለደግ ነው ልትማሪበት ልንማርበት ሁላችንም ልንማርበት ስለሆነ ነው እና ፈተና ያለ ነው በፈተና ጊዜ ወድቆ መቅረት ነው እንጂ ወድቆ መነሳት የጠንካራ ሰው ምልክት ነውና እግዚአብሔር ካንቺ ጋር ይሁን በምትፈልጊኝ ነገር ሁሉ አለው እግዚአብሔር ከናንተ ጋር ይሁን ሁላችሁም የምትናገሩትን ነገር አስባችሁ ተናገሩ አትናገሩ የምትባሉትን አትናገሩ መጥራት የሌለባችሁ ነገር የተከለከለ ነገር አትጥሩ ተዘጋጅታችሁ ሬዲ ሁናችሁ ግቡ ሄሉዬ I'll be with you thank you sorry thank you really thank you በጣም thank you ሃይማኖትሽ ሳይሆን ማርያም ተርተሽ ስለለመንሽው በጣም ነው የምናመሰግነው እውነት እኔ በጣም ነው የማመሰግነው እኔ ግን እንደ አንድ ዜጋ ሄለን አንድ ነገር ብትሆን ልጇ እንዴት ሆኖ ያድግ እንደሚችል ልታስብ ይገባል እኔ ከአእምሮዬ በላይ የሆነ አስተዳደግ አድጌያለሁ በብቸኝነት ያለ ወላጅ እንደ ኃላፊነት እንደሚገባው ሰው የስጋ ዘመዶቼ እንኳን ኃላፊነት አልሆኑኝም ስለዚህ እባክህን በቃ አንተም እንደ ዜጋ የልጇ ኃላፊ ነህ በቃ እንደምንም ሄለንን ደግሞ የምንጽናናባት ስንት ከጎን የነበረች ከዛሬ 7 ዓመት በአጫሉ ለቅሶ እንኳን እንደዛ እርድብን ስትል የነበረች ዘር ማትመርጥ እንዳለ ሰው እያመነች ነው ራሱ የምትልከው ይሄ ልቧን እግዚአብሔር ይጠብቅላታል አንተ ደግሞ ሰው አይደለክ በቃ እንደ ሰውኛ እግዚአብሔር እንኳን የእውነት አልሆነ እንኳን እግዚአብሔር ውሸት ሆነብህ በቃ እንኳን ይሄ ነገር በህይወት ያልሆነ ምንም የምታልፈነሰሁን እግዚአብሔር ልብህን ያራራው እኔ በቃ ወርድ የለኝም እኛ ከ7 ከ8 ዓመት በላይ በስደት መጽናኛችን ነች የውሸት እንኳን የምታወራ ሰው አይደለችም ሰው እንኳን በማንነቱን ዋሽቶ ማንነቱን እንዳይቀበል እንኳን የምትተጋ ሰው ነች በጣም ጠንካራ ሰው ነችና ሄለን ምንም በቃ ወደፊት የሚሆነው ነገር ሁሉ ለመልካም ነው የሚሆነው ሁሉ መልካም ነው ምንም ነገር እንዳይሰማሽ አይኖ ማለት ላጽናናሽ ምናምን አይደለም እኔ ቃላቴ እንደሱ አይደለም አንቺ ልክ አይገባችሁም እንደምትዩ የኔም ወርድ አንቺ ሜቢ ሊገባሽ ይችላል ምክንያቱም አንድ አይነት ወርድ አለንና በቃ እግዚአብሔር ሞገስ ይሁንሽ አለቃችንም አባታችንም መኩሪያችንና ኦፍ ኮርስ ከባድ ነገር ነው ግን በቃ ሶሪ በላት ፕሊስ ለአንድ ልጇ ስትል በቃ እንደ ወላጅ እንደ ዜጋ እንደ ወላጅ እንደ በወለደች ማህፀን በቃ በወለደች ማህፀን ይዘንሃል ሄለንን ልጇን ያለ እናት አታስቀርባት ያለ እናት ማደግ በጣም ውድ ነገር ነው እና ይሄ ልጅ እናቱም አባቱም ነች ሄለን እግዚአብሔር ግን በቃ እኔ የምለው ነገር ይለኝ እባክህ አባታችን እባክህ በቃ ፎርጊቭነስ ሶሪ በላት ቴንክ ዩ እሺ ሄሉዬ እኔ ቆንጆ እሺ ማቲ አይዟችሁ እሺ ሁሉ ነገር ለመልካም ነው ሁሉ ነገር ለደግ ነውና ለሁሉ ነገር አለው እሱ እግዚአብሔር የያዘው ነገር አለ ገባሽ ሊያስተምረን ሊነግረን ሊያሳየን የፈለገው ነገር ስላለ ነውና አባታችን ወንድማችን በዚህ እንደማይጨክን እናቱም ለሱ ምን ያህል እንደተፈተኑ ያውቀዋልና
አንቺንም አንድ ልጅሽ ላይ እንደዚህ አይነት ጭካኔ እንደማይጨክን 100% እርግጠኛ ነኝ። እንድትማሪበት ነው የሚፈልገው። በዚህ ይቅርታውን ሁሉ እንደሚያደርግ በጣም እርግጠኛ ነኝ። የሚያጫጩሁት ሲገሉን ሲያጋድሉን የነበሩት ወለጋ ላይ ቆመው አንተ አማርኛ አወራህ ብለው ሲያወሩ የነበሩና ሊገሉ አልፎ ሲሄድም ገለውትም ይሆናል። እኔ ያ ሰውዬ ሁሌ በማይንዴ ውስጥ ይመላለሳል። እነሱ 30 ጥርሳቸውን አግጠው አሁን የሰውን ስም እየጠሩ ሲያሞግሱ ገዳይ ያሞግሳል። እና አንዳንድ ጊዜ ወደኋላ ያለውን ነገርም የእሷንም ባክግራውንድ የሄለንን እንድትመለከቱልን በጣም እንጠይቃለን። እና ሁሉ ነገር ለመልካም ነው። አይዞሽ ሄሉ። ቴንክ ዩ ሳሪ። እሺ ባይ ባይ። ቲጂ ወይ ሄሉዬ እንዴት ነሽልኝ? ሰላም ነሽ ወይ? እኔም ላንቺ ይቅርታ ለመጠየቅ ነው የመጣሁትኝ። ወንድሜ ይቅርታ እንዲያደርግልሽ ከመጠየቄ በፊት ከዛ በፊት ሌሎች ያለቀሱ ካሉ ቀልድ መስሉን እኛም ሂጂበት ብለን ማን ቦታ አስገብተንሽ በዛ ቤታቸው የተናጋ ያለቀሱ ሴቶችም ካሉ እነሱም በእግዚአብሔር ስም ይቅርታ ያርጉልሽ። ወንድማችንም እንግዲህ የፈሰሰ ውሃ አይታፈስም። እኛም ማሳስተናት ነው የቲክቶክ ወደማይሆን ቦታ ስለሚያስገባ እሱን ተረድተው ይቅርታ እንዲያረጉልሽ እንደው በእግዚአብሔር ስም ነው የምጠይቀው። ሁሉንም ስም መጥራት ካለብኝ አይ ነው የሳቸውን አይደለም በቃ ለማንኛውም ሁሉም በእግዚአብሔር ስም ይቅርታ አርጉላት። ይሄ ነገር አይደገምም በቃ አሁን የዱባይን ህግ ነው መከተል ያለብን። እሺ ስም አይጠራም። እሺ ይቅርታ ሁሉም ያዘናችሁባት ካለ በእግዚአብሔር ስም ይቅርታ አርጉላት። በቃ የማያጠፋ ሰው የለም። ሰው ያጠፋል፣ ከጥፋቱ ይማራል። ሄለንዬም ካሁን በኋላ ከጥፋቷ ተምራ ሌላ ሰው ሆና ከኛ ጋር እንድትቆይ ነው የምንፈልገው። ከልጇ ጋር እንድትቆይ ነው የምንፈልገው። ጥሩ ማስተማሪያ ሆናለች። ሌሎችም ካንቺ እንዲማሩ ሆነዋል። አንዳንዴ ማስተማሪያ መሆን ጥሩ ነው። ለሰው ልጅ ኤግዛምፕል መሆን ጥሩ ነውና እግዚአብሔር ነው ያለው። እግዚአብሔር ደግሞ ይርዳሽና ሁሉም ነገር ቀለል ያርገው። እሳቸውንም ልባቸውን ያራራልሽ። እሱን ነው የምለው። ቴንክ ዩ ቲጂ። ይበልከም ማሪያዬ ወይ እንዴት አመሸሽ? ሰላም ነው? ስም አይጠራም። እሺ ማሪያዬ። እሺ ስም አልጠራም። እንግዲህ ምላስና ጥርስም ይጋጫል። ጅንኑ ያላችሁ ጅንኑ ያው ሰው ነው ማይሳሳት የለም። ወድ አይደለም በግፊት ነው እዚህ ነገር ውስጥ የገባችው። ተንኮል አስባው ያንተን ስም ለማጥፋት አትፈልግ አይደለምና በእግዚአብሔር ስም ይቅርታ እንድትላት እንጠይቃለን። ሄለን እኛ ስናቃት እንደዚህ አይነት ልጅም አልነበረችም። ከማንም በላይ ብዙ ስራ የሰራች ልጅ ነች፣ እናቃታለን። ስለዚህ ይሄ ነገር አይገባትም። ለማንም ሳትል እንደው ለዚህ ለአንድ ልጇ ስትል ይቅር እንድትላት በእግዚአብሔር ስም እንጠይቃለን። በርቺ፣ ጎበዝ ነሽ። የሰራሽውን ስራ እኛ መሰከር ነን። ምንም የሚያስጨንቅሽ ምንም የሚያሳስብሽ ነገር የለም። በእግዚአብሔር ስም ይቅርታ። ከሴት ነው የተወለድከው፣ እህትም ይኖርሃል። እንግዲህ ልጅም አለ፣ አትጨክንም። ያለ እናት ያለ አባት ያሳደገችው ልጇ ነው። በእግዚአብሔር ስም ይቅር እንድትላት እንጠይቃለን ላረገችው ነገር። አንቺም ይሄ ነገር ብዙ ጠላቶች ወዳጆችሽን አስለይቶሻል፣ አውቀሻቸዋል ማን እንደሆኑ። መምጣቱም ጥሩ ነው። ማን ወዳጅሽ ማን ጠላትሽ ነው ለይተሽ አውቀሻል። ስለዚህ ላደረገችው ነገር በእግዚአብሔር ስም ይቅርታ እንድታረግላት እንጠይቃለን። በተረፈ ላደረግሽው ነገር እኛ ራሳችን ምስክር ነን። ላደረግሽው ነገር ሁሉም እየወጣፉን ሲከፍት አንቺ ነሽ። በዛ ሰዓት እኛም ሳንፈልግ አስገደሽ እንድናደርግ ያደረግሽን አንቺ ነሽ። ስለዚህ ብዙ በጎ ስራ የሰራች ልጅ ነች። ተንኮልና አስባው ያንተን ስም ለማጥፋት ፈልጋ አይደለም። በእግዚአብሔር ስም ይቅር እንድትላት እንጠይቃለን። ጀግና ነሽ ሄልዬ፣ ምንም አይክፋሽ። እግዚአብሔር ካንቺ ጋር ይሁን። በርሻ አይዞሽ። ቴንክ ዩ ማሪያ። ግሎራ ሄሉዬ እንዴት ናችሁ? ሰላም ነው? እንዴት ነህ? ግባ። እኔ በህይወቴ በጣም የተደሰትኩበት ቀን ቢሆን አንቺ ስታለቅሺስ ማየቴ ነው። አንቺ ስታለቅሺ ሳይሽ በቃ በህይወቴ ተደስቻለሁ። አይ ፊል ላይክ እና ደስታን አጣጥሙ። እሺ ደስታ ግድ እንትን እንዳይሆን ባጭሩ እንዳይቀጭ እንትን ደስታን እንጠብቅልህ ብዬ
ያለቀስኩት ቡና ቤት ውስጥ አይደለም። እሺ ያ ጠጥቼ ስንገዳገድ አይደለም። እሺ ያ ምድረ ኮማ ውስጥ ያለ ሁላ ከኮማ ውስጥ እንትን በሉ። ኮማ ውስጥ ቁጭ ብዬ አይደለም በሰው ህይወት ላይ ያለቀስኩት። የራሴን ደስታ የራሴን ፈተና የማዘጋጅ ሰው ነኝ። በጣም ኮንፊደንስ ያለኝ በራሴ ዛቢያ ምሽከረከር ሰው ነኝ። ፈንገሶኜ ሰው ላይ ተለጥፌ አይደለም። በራሴ መንገድ የምፈጥራቸው ነገሮች ናቸው። እስቲ ራሳችሁ እንባ እንኳን ይኖራችሁ። በራሳችሁ መንገድ የመጣ እንባም ሳቅም ይኖራችሁ። እሺ ያ እና ለማንኛውም ደስታችሁ መቋረጥ የለበትም። ከፍቶኛ አውቅ ሰው ታዝቤ ግን አውቃለሁ። ያ ከፍቶኛ አይደል ታዝቤ ዛሴት ታዝቤ ለካ አልተያየንም፣ ለካ አልተደማመጥንም፣ ሌቱን አብረን አሳልፈን ቀን አብረን አልዋልም ይላል ይርዳው ጤናው። አይኖ ከ195% ብዙዎቹ ደደቦች ናቸው። እኔን ገብታችሁ ተግባብተን አናውቅ። ከብት ላግድ ብዬ እኔም ከብት መስዬ እዚህ ቁጭ ብዬ አይኖ አይት ሰው ቦታውን ይመስላል። ባለጌ ላስተካክል ብዬ ከእናንተ ጋር ባልጌ ነው። ሳይኮሎጂ ምን ይላል? አንድ ሲጋራ ጫሽ ሲጋራ ተው ያልክ ከምትመክር አብራ ጨስ ይላል። አብረ ታጨሳለህ። በሁለተኛው ቀን ደግሞ አንዱን ሲጋራ ለሁለት ታጨሳለህ። ሶስተኛ ቀን ሲጋራ ከሌለ ትፋጠጣለህ። ይሄ ነው ሳይኮሎጂ። ምድረ ሳክሳምና ሳይኮሎጂ ተገናኝቶ ነው ግራ የተግባባል። ንፍጣ ለካ አይባልም፣ አይደር እንደዚህ አይባልም ጋይስ። እውነት እንደዚህ ነገር በእኛ ፔጅ ላይ ከእንግዲህ አይሰማም፣ አይባልም እንደዚህ ያ እና ማቅዲ ነው ያ ሶሪ አንዳንድ ጊዜ እንትን መዝገብ ልክ አይደለም። የሆነ ሰው ጠር ያ እየደወላችሁ ያላችሁ ሰዎች አሁን ደውሉ። ያ እስቲ ሄሎ ሄሎ ሃሎ ወይ የሄለን ስልክ ነው? ያ ሄለን ወይ ሄለን አሁን እኮ እየሰማሁሽ ነበረ እና አሁን ዩቲዩብ ላይ እየሰማሁሽ ነበረ። ያ ዌልካም። አዎ እና አሁን ከዚህ በፊትም የተናገረውን ልጅም ሰምቼዋለሁ። በማልቀስሽ ነው በጣም የተደሰትኩት። ያ ለምን እኛን ነው ማየት ስንመጣ እሱ ብሎሽ የሚለውን ዘፈን ከሰውዬው ጋር አትተቃቅፋችሁ እንትን አትሉ። እኛን ነው ማየት ስትመጪ እሱ ብሎሽ ለጉር ተናንቀን በእንባ አንገት ለአንገት ሰው አያግድንም ዘመድ አዝማድ ቢኖርም ናፍቆት ነውና እየተጃ እስቲ የታል። በነገራችን ላይ አይ አላማችን እንዳንዘነጋ ችግር የለም። እንዴት ሂሳብ እንደምወራረድ ሚስት ገዘር ወይ ቆይ ዋትስአፕ እናቅሻለን። ዋትስአፕ አሁን ነው ከሚውት ያነሳውሽ። እሰማሻለሁ። ያ አዎ እና እኔ ረጅም ጊዜ ከሶሻል ሚዲያ ምናምን እንትን ስላላል
አሁን አይቼ ነው ትናንትና ምናምን ዜና አይቼ ነው። ግን ሄሉዬ አንቺ ትለያለሽ። ከኮሮና በፊት ነው ምናምን ራሱ ለኢትዮጵያ እንዴት እንደምትሆኝ በቃ አንድ ኢትዮጵያ ነው ልብሽ። ሁሉን እኩል የምትወጂ ልጅ ነሽ። ግን እኔ አሁን ሳራንም ስሰማ አቤልንም ስሰማ ደስ ነው ያለኝ። የድሮ ድሮ ድሮ ያ ሁሉ ለዛ ያለው ጨዋታ ጠፍቶ አንቺ የምትለይ ዩኒክ ነሽ። ግን ታውቂያለሽ እኔ አይዶኖ 7 ወር ምናምን ሆኖኛል። እኔ ካበሻ ነገር አንቺን ነበር ማይሽ። ለምን ትለያለሽ? ለዛ ያለሽ ነሽ ጫወታሽ። አንዳንዴ እንትን የምትያቸው ስትሳድቢ ራሱ የሚያስቀን ነበር። ነገሮች ተለውጦ ግን ማየቱ ራሱ ይከብዳል። ግን ኢትስ ኦኬ፣ ሁሉም ለበጎ ነው። ይቅርታ ማለትሽ ደግሞ በጣም ትልቅነት ነው። አንቺ ግን ሳስበው አሉ ብለሽ እንጂ አንቺ አሁን ስሰማሽ እሱም ጥፋት ነው። ኦኬ ይቅርታ ካልሽ እንግዲህ ስም የማይጠራ ጋሼ ከተባሉ መቼም ስለ አንቺ ትንሽ እንኳን የአሁኑን ይሄ የ1 አመቱን ምናምን የቲክቶክን ሳይሆን የድሮዋን ሄለንን የሚያውቁሽ አንቺ በጣም 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 ሰው ማትመርጪ በቃ ኢትዮጵያን ማየት አንቺ ላይ ነው ብለን ነበር እኛ ለስንትና ስንት አመታት የምንከተልሽ ሄሉዬ። እና እግዚአብሔር ያሳልፋል። ዋናው ይቅርታ ማለትሽ፣ ይቅርታ ማለት ጥሩ ነው። በቃ በእርግጠኝነት እኔ እንጃ ደግሞ ታውቂያለሽ ክርስቲያን የጥንት የጠዋቱ ሳርጌ እንዳለችው የይቅርታ እንትን ነው የዛ አካባቢያትም ኢትዮጵያዊ ክርስቲያንም ሙስሊሙ ይቅርታ አርግልኝ እህቴ ወንድሜ ሲባል የተገዳደለ ሁሉ ይቅር ይባባላል። እና ሄሉዬ እኔ በጣም ነው እንትን የሆንኩት ማለት አይዶኖ ኤኒዌይ ከጎንሽ ነን። ይቅርታ ማለትሽ በጣም ነው ደስ ያለኝ። አይሆፕ በዚሁ ነገሩ ተፈጽሞ የድሮዋን ሄለን እንዳልሽው የጥሞና ጊዜ ወስደሽ የድሮዋን ለዛ ያለውን ሄለንን መልሰን እኛ ሁሌ አብረንሽ ነው ማትጠፊ ነሽ ከልቤ። አይዞሽ በቃ ይሄንን ልል ነው። ቻው የኔ እናት። ቻው ሄሉ። ቴንክ ዩ ወሳብዬ። ቻውማ። ቻው አይዞሽ። ቻው ትርንጎ። ልቤ ወዶሻል ዘላለም ትርንጎ የሚል ዘፈን ነበረ ጋይስ። ትርንጎ ዛሴት እና ጋይስዬ ትቻችሁ ልውጣ። ምን ታስባላችሁ? ያ እስቲ አየር የተያዘባቸው እነ ዮኒ ሀብታም ሆነው መመለስ ፈልጋለሁ። እነሱ ሀብታም ሲሆኑ ደውሉልኝ። እሺ። አሎ ወይ ትርንጎ ወይ እንዴት ነሽ? እግዚአብሔር ይመስገን። ግቢ። ደህና ነሽ? ግቢ። ሰላም ነሽ? ጋይስ አንዳንዴ ሰላምታ ሲበዛ ለካ በሽታ ነው የሚለቅብህ። የእውነት ሀያ ምንድነው? ስለ ጤንነት እኔ እንኳን እንደዚህ ራሴን ጠይቄ አላውቅም። እኔ እንኳን ራሴን ጤንነቴን እንደዚህ ጠይቄ አላውቅም። በነገራችን ላይ ምቀኛ ከሩቅ አይመጣም። ከዚህ ሀገር የምትደውሉ ሰዎች ቴሌፎናችሁን አላነሳም። ምክንያቱም አንተ ቁጭ ብለህ እንጀራ ስታቀጠቅ ስትውል ስታይ ሄለን አምሮባት በካሜራ ስታይ ንዴታችሁ እንደሚመጣ አውቃለሁ። እሺ ንዴታችሁ እንደሚመጣ አውቃለሁ። እና እንደዚሁ ከሩቅ እያያችሁኝ ቁጭ በል
ኦኬ ያ እንደዚህ ከሩቅ እዩ ቁጭ ብላችሁ የኔን አዎ ቆይ እስቲ ቆይ እንዴት ብሎክ ዛሴት አትደውልም ማለት ነው። ብሎክ ማድረግ እንዴት ተመቼ መሰላችሁ? ፍትሃዊ መድኃኒት ነው ጋይስ ብሎክ ማድረግ እና ለተወሰነ ጊዜዎች የለው ስለያችሁ በእንባ ነው። ለተወሰነ ጊዜ ጥሞና ጊዜ አለ። የአየር ጊዜ አጣመምኩበት፣ አንበሳ ያስኩበት፣ ጊፍቶች የተጋሯቸው ሰዎች ስላሉ ያስኩባቸው። ሀብታም ሲሆኑ ደውሉልኝ። በተለይ ዮኒ ማኛና ጂጂ ድዳሞ ከነ ልጇ ሀብታም ስትሆን አሳውቁ። እሺ ፋኑስና ብርጭቆ የሚለውን ግጥም ከዛም መጥቻ ነባል። ፋኑስና ብርጭቆ ተጣሉና አንድ ቀን እንደዛ አይነት ነገር እሱ ያነባል።